ወንድም አለም ለኮስት በጣም ነው ብራዘር። አሁን እያደረግን ያለ ነው ውይይት ጊዜ ያዝና አሁን ደቂቃ ና ትርቃለህ። ለኮስት በጣም ሩቅና ወዳጄ ይኸው አይ ይሄ መጽሐፍ ይታያል። የማን መጽሐፍ ነው? ታቋል አክፈትና እስኪ ከቨር ፔጁን አሳይ። ታቋ ይሄው ከቨር ፔጁን ነው እያሳየው ያለው ወዳጄ። ከቨር ፔጁን አሳይ። ይሄው ከቨር ፔጁን ነው እያሳየው ያለው። ዝጋውና አሳይኝ። አታይ መግቢያ ፔጅ ነው። ኢንትሮዳክሽን ማሙስ አፍበት ገጽ ነው እንጂ ኢንትሮዳክሽን አይደለም። ይሄው ወንጌል ቅዱስ ኢንትሮዳክሽን የጌታችን የመድኃኒታችን የክርስቶስ ኢየሱስ ወንጌል ከቀድሞ አባቶች ጀምሮ ሲወርድ ሲዋረድ የመጣ ንባብና ትርጓሜ ወይም በአንድምታ። ኦኬ ሞይስ ክፈትና ሳይ። እሺ ያው እኚህ ማን ናቸው? ዳኒ ቀጥል። ማን ናቸው ብራዘር? እኔ ቅርብ ጊዜ ከፕሮቴስታንት ወደዛ ስለሄድ አላውቅም ብዙ። ብርሃንና ሰላም ማተሚያ ድርጅት ታተመ። ይኸው የቤተ ክርስቲያን አንድምታ መጽሐፍ ወንጌል ቅዱስ። ከዚህ ውጪ ሌላ ማስረጃ አትፈልግም እያስባለሁ። ዮሐንስ ወንጌል ምዕራፍ 3 ኢየሱስ ብቻ ብላ እንደ ተረጎመች የምታሰኝ ዳንሻ። አይዞ ወዳጅ አይዞ፣ ሐሳብ እንዳትቀይር ብራዘር፣ ጽፌልሃለሁ። ሐሳብ እንዳትቀይር ጽፌልሃለሁ። አይዞ ብራዘር አይዞ ወዳጅ። ባይዘይ ውይይት የምትከባከበን ናቲ ጠርቷል። ዲያቆን ናቲ መደብ ታላቁ ጂ ናቲ ከእናንተ እንኳን ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ይሄው 3ቱ በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን። ሃሌሉያ። ውሃ ብሎ ማንን ነው የተነገረን? ወልድ። ይሄ ማን ትርጉም ነው ብራዘር? የኦርቶዶክስ በቀደሙ አባቶች ትርጉም ላይ መሰረት አድርጋ መጽሐፍ ቅዱስን ስትናገር ስትተረጎም፣ ሁለተኛ ተሳስተ ውሃ ብላ አልፈታችም እንዳትል። ታያ ንግግር አልፈታችም ትላለህ። ቤተክርስቲያንን እንኳን አታውቃት። ዳኒ ሶሪ አልነበርኩም። እስኪ ያሳየኝ ሄድና አሳየኝ። ሶሪ በጣም ይቅርታ። እማይ ብሎ ማንን? ና ብራዘር። እማይ ብሎ ወልድ እንላለን። ቀጥል። ሚዩታል ማንን? እማይ ብሎ ወልድ ማን ነው? ኢየሱስ ክርስቶስ። አንተ ምን አልከን? ውሃ ይላል እንዴ? ክፍሉ እኮ ስለ ውሃ ነው የሚያወራው። ስለምን እማይ ነው የምታወራው? ፓፓ እማይ ማለት ምን ማለት ነው? እማይ ምንድነው? አላውቅም። እኔ ሲጀመር እማይ ውሃ አይደለም። ውሃ ተብሎ ነው የምትተረጎመው። እሺ ውሃ አይደለም፣ ሰምታችሁታል። ሌላ ቦታም ከፍቶ ማሳየት ይችላል። ውሃ አይደለም ማለት እሺ፣ ሰምታችሁታል። በቃ የሰበኳቸው ወንጌል ምን አይነት ወንጌል እንደሆነ እንድታዩት ያክል። እሺ እማይ የሚል አለ ዮሐንስ ወንጌል ምዕራፍ 2 ላይ፣ ዮሐንስ ወንጌል ምዕራፍ 3 ላይ እማይ የሚል አለ የለም? እውነት ላችኋለሁ ብሎ። እሺ ቤተክርስቲያን እማይ ብላ የተናገረችው ታዲያ ስለምንድን ነው? ሄድና ጠይቃቸው። እኔ ሲጀመር መጽሐፍንም አላውቅም። ቅርብ ጊዜ ነው የፕሮቴስታንት ወደዛ ብራዘር። ለዚህ ነው ቆይ አንዴ ለዚህ ነው ሌላ ጊዜ አንዴ ብራዘር፣ እንደዚህ አይነት ወሬ አውርታ አትሄድም። ቆይ አንዴ እኔም ማየትም አልሄድም እንዳታስወርድም እንጂ አለው። እኔ ሳወራ አትደረም ማለት ነው። ጣጣልም ዳርሽ ቀጥል። ሁለተኛ እንደዛ ብላ አልፈታችም እንዳትል። yes of course ምን ሆነ ነው ወዳጅ?
ሰላም ያለ ማወቅ ችግር የለም። ዛሬ አውቀት ሄዳል። አውቀት ሄዳል። ምንም ችግር የለም። ለምንድን ነው የማታወራው? ፖይንት ላይ አውራ ፕሊዝ። ፐርሰናል አታገታርገው። አለማወቅ ምናምን አትበል። እንደዛ አሁን ሚውት ነው ማድረግ ያለብህ። ማይ ማለት ምን ማለት ነው? ውሃ ማለት ነው። ማን ነው? ምንድን ነው አሁን የተረጎምከው? ስንቱን ነገር አስተምር። ማይ እና ማይ እስኪ ማይ ብለህ ጻፈው። ማይ ብለህ ጻፈው። ይሄ ማይ እኮ ነው ያልከው አንተ። ኧረ ተው ወዳጄ ተው። ዳኒ ማይ ብለህ ጻፍ። ለምንድን ነው ይሄን ያልጨመርከው? ማይ ብለህ ጻፍ እስኪ። ማይ እኮ ነው ያልከው። ማይ ብለህ ጻፍ እስኪ ዳኒሽ። ሚውት አድርግ ብራዘር። ባለማወቅ ስላላፈርክ አንዴ ሚውት አድርግ ወዳጄ። አንዴ ሚውት አድርግ። ሚውት አድርግ ብራዘር። ያ ይኸው ቤተክርስቲያን አሁን ማለት ላለመረዳት የገባን ሰው ማስረዳት ስለማንችል ማለት ነው። ይኸው ቤተክርስቲያን ራሷ ውሃን ምን ብላ ተርጉማለች? ወልድ ብላ ተርጉማለች። ማን? ኢየሱስ ብላ ተርጉማለች። ማይ ነው ያለችው ዳኒ። ማይ ነው የሚል ምንድን ነው ማስረጃ? እስኪ ማይ ውሃ ነው የሚል ማስረጃ አለክ? ወንድም አለ ይታረጋ ወይስ ታች ነው ትማራለህ? ቤተክርስቲያን ውሃን ምን ብላ ፈተዋለች? ኢየሱስ ብላ ፈተዋለች። አልፈታችም ምትለው አንተ ነህ። ቤተክርስቲያን ግን ማይ ማለት ውሃ መሆኑን አምና መጽሐፍ ቅዱስ ውስጥ ያለውን እንዲህ ብላ ፈተዋለች። ይኸው ከዚህ የተነሳ ክፍሉን አውዱን ሄደን ስንመለከተው ይኸው ስለ ኢየሱስ ነው ወይ የሚያወራው? አዎ ስለ ኢየሱስ ነው የሚያወራው። እሺ ይኸው ለመረዳት ልብ ካለ ነው ይሄንን የማወራው። ጊዜ ተርፎን አይደለም። ባይዘው በጣም ሰማይ ኒቆዲሞስ መልሶ ቆይ አንዴ ወዳጅ ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው ይላል። ጥምቀት ነው ብለን ብናስብ ለታስዩ ጥምቀት ነው ብለን ብናስብ ኒቆዲሞስ ይህ እንዴት ሊሆን ይችላል ብሎ ሲጠይቀው ኢየሱስ ምን ብሎ መመለስ ነበረበት? ሄደ ተጠመቅ ነበር ማለት የለበት። ይኸው ኒቆዲሞስ ቁጥር 9 ላይ ደግሞ ጠይቆታል። ይህ እንዴት ሊሆን ይችላል ብሎ ጠይቆታል። የክርስቶስ ኢየሱስ መልስ ምን ነበር? ክብር ለጌታው። ጌታ ምን ብሎ ተመለሰለት? ሄደ ተጠመቅና የዘላለም ሕይወት ታገኛለህ አለው? አላለው። ይኸው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ ሃሌሉያ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ጌታ ውሃ ያድናል ብሎ ሰብኮ ያውቃል? በጭራሽ። ወንጌል ስለ ውሃ ሆኖ አያውቅም። እንዴት ይሆናል ብሎ ኒቆዲሞስ ግራ ሲጋባ በልጁ እመን፣ በልጁ የሚያምን ምን ያገኛል? የዘላለም ሕይወት ያገኛል። ጌታ በሱ አልበቃም። በእርሱ የሚያምን በማን? በኢየሱስ፣ በውሃ አይደለም። በእርሱ የሚያምን ሁሉ እና የሚጠመቅ አለ አላለም? ውሃ ስለ ክርስቶስ ኢየሱስ ነው የሚናገረው እንጂ ስለ ጥምቀት የሚናገር ነገር የለው። በማን? በኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ብራዘር አንድም ቦታ ላይ በወንጌል ውስጥ ጥምቀት ወንጌል ሆኖ አያውቅም። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። ወንጌል አይደለም ጥምቀት? ወንጌል አይደለም ምን ሆኖ አያውቅም። የሰው ልጅ ክርስቶስን ሳይለብስ መዳን ይችላል? ማስረጃ ስጠኝ ነው የምትለኝ ብራዘር? ማስረጃ ስጠኝ። መዳን ይችላል? ወንጌል ሆኖ አያውቅም። ማስረጃ ስጠኝ ነው የሚባለው። አይችልም። ማስረጃ ስጠኝ ነው የሚባለው። ለምን ታምነኛለህ? ማስረጃ ስጠኝ። አንተ ክርስቶስን ሳትለብስ መዳን ትችላለህ?
ማስረጃ ስጠኝ ነው የሚባለው ብራዘር። ወንጌል ሆኖ ጥምቀት ወንጌል ሆኖ አያውቅም። ማስረጃ አለኝ። ወንጌል አይደለም። ስለ ጥምቀት ወንጌል አይደለም። ኦኬ፣ ጥምቀት ወንጌል አይደለም የሚል ማስረጃ ሳይኝ እስኪ። እሺ፣ ጳውሎስ ነው የተናገረው። ከጳውሎስ የሚበልጥ ሐዋርያ ካለ ታሳየኛለህ በዚህ ዘመን ላምነው የምችለው ሰው ካለ ማለት ነው። እንደዚህ ይላል። የእስጢፋኖስንም ቤተሰቦች ደግሞ አጥምቄ ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ። ብራዘር እስቲ ስክሪንሻት አድርገው ብራዘር፣ ይሄንን እንደ ስክሪንሻት አድርገው። ምን ለማድረግ አልተላኩም? ለማጥመቅ አልተላኩም። ምን ለመስበክ ነው የተላከው ጳውሎስ? ወንጌልን ልሰብክ። ጥምቀት ለጳውሎስ ወንጌል አልነበረም፣ ሆኖ አያውቅም። ወንጌልና ጥምቀት ቢያድን ኖሮ ወንጌል ጋር ለይቶ ባልተናገረ ነበር ጳውሎስ። ጳውሎስ ምን አለን? ወንጌልን ለመስበክ ና እንጂ ብራዘር፣ ና እንጂ ብራዘር፣ ና ወዳጄ፣ ና ብራዘር፣ ና የሚያድነውን ኢየሱስን ተቀብለት ሄዳል። ይሄው ጥምቀት ወንጌል ሆኖ አያውቅም። አብርሃምም ማለት ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምንም ይላል። ስራው ምንድነው የሚያስገኝለት ለአብርሃም? መስራቱ ያ የጸደቀበትን እምነት በተግባር ያሳያል። እኔ ማሳየት አይደለም እያልካት ምን ያገኛል? አሁን ስራ መስራቱ ምንም በእምነት ያንን የጸደቀበትን ህይወት በእምነት ያሳያል። ይሄው እምነቱን በደንብ የእግዚአብሔርን ቃል ረገጥ ብላ ያው እምነቱ ከስራ አብሮ ወዳጄ፣ አንዴ ለእግዚአብሔር ቃል ታማኙን በስራው እምነቱ እንደተፈጸመ ይሄው የተጻፈ ነው እያሳየው ያለው ወዳጄ። እምነቱን ያንን እምነት በምን በስራው ብራዘር እንደተፈጸመ ትመለከታለን። ያ የዳነበትን እምነት የጸደቀበትን ህይወት ሰው በስራው ምን ያደርጋል? ሪቬል ያደርጋል። ክርስትና እኮ ምንድነው የሚያገኘው ስራውን ሲሰራሽ? እምነቱን በስራ ይገልጣል። ብራዘር ጸድቋል። የሚገልጸው ምንድን ነው ንገረኝ። አሁን ለምሳሌ አመነ፣ ስላመነ ጸድቋል። ያንን ስራ ባይሰራ ኖሮስ? አሁን ይሄ የታዘዘውን ስራ ባይሰራስ? አምኗል ግን እምነቱ በስራው ዳኒ ያሱ ይሄው በቃ እሺ አልኩህ እኮ ሰማሁ። ይሄንን ስራ አሁን እዚህ ጋር የተገለጸውን ስራ ባይሰራ ኖሮስ እኮ የነገርኩህ እኮ ነው ዳጂ እኮ መልስልኛ። ባይሰራ እንደዚህ ይሆናል ብለህ ወይ ደግሞ እንትን አድርገህ እንድትመለስልኝ ነው እንዴ ብራዘር። የነገርኩህ እኮ ነው። አይዞህ ብራዘር፣ መበርታት ነው ያለብህ። ኧረ አይዞህ አሁን ይሄንን መበርታት ነው ያለብህ። የጠየቀ ሰው እኮ ይሰማል ብራዘር። መበርታት ነው ያለብህ። ማይክ አጠፋለሁ፣ ሶሪ። መበርታት አለብህ ብራዘር። ቻል አድርገው። አብርሃም መቼ ነው የጸደቀው? እግዚአብሔርን ሲያምን አለቀ። ሲያምን ጸድቋል አብርሃም። የጸደቀ ሰው ክርስቲያን ያ የጸደቀበትን እምነት በምን ይገልጣል? በስራ ይገልጣል። በስራ ያልተገለጠ እምነት ካለ ያ ምን ይባላል? የሞተ እምነት። አለቀ። የሞተ እምነት ምን ማለት ነው? ያ ሰው አላመነም ነበር ማለት ነው። እምነቱ የተገለጠው እምነቱን በስራ ሪቬል ሲያደርግ እንጂ ለመጽደቅ ብሎ አይደለም አብርሃም ያደረገው። የጸደቀው እግዚአብሔር እምነቱን ጽድቅ አድርጎ የቆጠረለት መቼ ነው? ዘፍጥረት 15 ላይ ገና ታሪኩ ሳይጀመር 12 ላይ ከ11 መጨረሻ 12 ላይ ይጀምራል የአብርሃም ታሪክ። ልክ 15 ላይ ሲደርስ ቁጥር 6 ላይ እግዚአብሔር ምን አድርጎ ቆጥሮለታል? በእምነት አብርሃምን አጽድቆታል። ይሄው አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። ይህንን የጸደቀበትን እምነቱን በስራ አብርሃም ሪቬል አደረገ። እዚህ የጸደቀው እምነቱ ምን ገለጠለት? ስራን አስገኘለት።
ስለዚህ ሰው ሰርቶ ሳይሆን የሚጸድቀው የጸደቀበትን እምነት በስራው ምን ያደርጋል? ያሳያል። ክርስትና ነው ወዳጅ። ሌላ ጥያቄ አለ? ኦኬ፣ እዚህ ላይ ልጨምርልህ። ኦኬ፣ በስራ ማለት በእምነቱን በስራ መግለጽ አለበት አይደለ? እንደዛ ነው ያልከኝ? እምነቱን አዎ በስራ መግለጽ አለበት። ኦፍ ኮርስ። ኦኬ፣ እሺ። ስራው ምንድን ነው የሚያስገኝለት? ስራ መስራቱ የጸደቀበትን ህይወት ያሳየዋል። ማሳየት ምን ማለት ነው? እስቲ ማሳየት ስትል እንደዚህ አድርገህ በዚህ ብለህ ማለት ነው። ብሪፍ አድርገህ እንትን በለኝ። ማሳየት ምን ማለት ነው? ደስ ይላል። ያው በእግዚአብሔር ቃል በዛው ክፍል ላይ ላሳያ። ያው በደምብ ሚስ የምታደርገውን ቃል ላሳይ። ያዕቆብ አብርሃም ልጁን በመሰዊያ ላይ ሲያቀርብ ጸደቀ ብሎ አይደለም የሚጀምረው። ይኸውልህ በደንብ አስተውል። አባታችን አብርሃም ልጁን በመሰዊያው ባቀረበ ጊዜ የጸደቀ አልነበረምን ነው የሚለው። ምን ማለት ነው? ኦልሬዲ አብርሃም ዘፍጥረት ምዕራፍ 15 ቁጥር 6 ላይ እግዚአብሔርን አምኖት ሲጀምር ኦልሬዲ አብርሃም የጸደቀ ሰው አልነበረምን? ከምን በፊት? በመሰዊያው ላይ ልጁን ከማቅረቡ በፊት ጸድቋል በእምነት። ምንም ጥያቄ የለውም። ያዕቆብ ሰው በእምነት መጽደቅን የሚቃወም አገልጋይ አይደለም። ያ የጸደቀበትን ህይወት ግን ምን ያደርጋል? እምነቱን በስራ ሪቬል ያደርጋል። ሰው እምነቱን በስራ ሪቬል ካላደረገ ያ ሰው በእምነት አልጸደቀም ማለት ነው። አየህ፣ ስራው የመጽደቂያው ምክንያት አይደለም የሚሆነው። ስራው የሚመጣው ከጸደቀበት ህይወት የተነሳ ነው የሚሆነው። በእምነት ሰው ይጸድቃል። ያ የጸደቀበትን ህይወት በእምነት በስራው ሪቬል ያደርጋል። ሰው በእምነት ይጸድቃል። የጸደቀበትን ያንን ህይወት በስራው ሪቬል ያደርጋል፣ ይገልጣል። ምን ማለት ነው? የዳነ ሰው የዳነበትን ያንን በስራው እምነቱን ይፈጽማል። ሜዳ ነው። እስኪ በምንድን ነው እሱ? ቃሉ እንደሚናገረው ልጁን አብርሃም ልጁን ይስሐቅን በመሰዊያው ላይ ከማቅረቡ በፊት ምን ያደረገ ነው? የጸደቀ ሰው ነው። መቼ? ዘፍጥረት 15 ቁጥር 6 ላይ በእምነት የጸደቀ ሰው። በእምነት የጸደቀ ሰው ያ ሰው በስራው ያደርጋል፣ ሪቬል ያደርጋል። ለምን? እምነትን ከስራ ነጥለን ማየት ስለማንችል አየህ፣ ከነፍስ የተለየ ስጋ ምን ያለ ነው? የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ብራዘር። ስለዚህ አንድ ሰው በእምነት ጸድቅ ያለው እያለ ያ የጸደቀበት ህይወት ፍሬ የማያፈራለት ከሆነ በህይወቱ ላይ የሞተ ማንነት ነው ያለው። ምን ማለት ነው? እምነቱ አልጠቀመውም ማለት ነው። ስንጸድቅ ማለት ምን ማለት ነው? ከዚያ ክርስቶስ ኢየሱስ ነፃ አውጥቶናል ማለት ነው። በእግዚአብሔር ቃል አንድ ስፍራ ላይ ላሳይ። እንደዚህ ይላል። የአምላክ ቃል በጣም ስለሚጣፍጥ ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ያለ ጌታ ሰው ሙታን ነው። በኃጢአት በበደል ምንድን ነው? ሙታን ነን። በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። አየው፣ ክርስትና ይሄ ነው። በፊት የሚባል ህይወት አለ። ምን? በኃጢአት በበደል ለጨለማው ዓለም ተገዢ መሆን በውስጡ የያዘ ሐሳብ አለው። አንድ ሰው ጌታ ከሌለው በበደል በኃጢአት ተጠያቂ ነው ያለው። ለሰይጣን ደግሞ ባሪያ ነው። ምንም ስም ብሰጠው፣ ምንም የትም ቢወለድ፣ ፈረንጅ ቢሆን ጥቁር፣ ይሄው ነው። ከዛስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረና። መቼ? በፊት ምን እያደረግን?
የስጋችንን ምኞት መቼ? አሁን አይደለም የሚለው በፊት ብራዘር፣ በፊት እንደ ሌሎቹም ደግሞ የቁጣ ልጆች ነበርን። አሁን በደንብ ስማ። ሰው ወንጌል ካገኘ በኋላ ኢየሱስን ከተቀበለ በኋላ በሕይወቱ ምንድን ነው የሚከናወነው? ነገር ግን ዋው! እግዚአብሔር እንዴት ድንቅ አምላክ ነው! መቼ? ነገር ግን መቼ? ነገር ግን መቼ? አሁን እግዚአብሔር በምሕረቱ ምን ስለሆነ? ባለጠጋ ስለሆነ። ስራችን ነው አይደለም። ስራችንማ እንዳትረሳ። የልቦናችን ፈቃድ፣ ምኞት በሰይጣን ባርነት የነበርን ሰዎች ነን። አሁን ግን ብሎ ሲያወራ ኢየሱስን ካገኘም በኋላ ማለት ነው። ምንድነው ልዩነት ያመጣው? የእግዚአብሔር ምሕረቱ፣ ባለጠጋ የሆነው እግዚአብሔር በምሕረቱ ከወደደን ከትልቅ ፍቅሩ የተነሳ ምን? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ሃሌሉያ! አየህ፣ ሰዎች የሚድኑት ሰርተው አይደለም፣ በጸጋ ነው የሚድኑት። ከወደደን ከእግዚአብሔር የተነሳ ነው። ምንድን ነው? አይ እንትን አልከኝ፣ ግን ጥያቄ መሀል ላይ ስለነበረ ዝም ያልኩህ እኔ ያው እንትን ስለሆነ ነው። ግን አሁን አንተ ከተለያየ ጥቅሶች እያወጣ እንትን ስትለኝ እኔ መሀል ጥያቄ እያስገባው ለመጠየቅ ነበረ። ጨርስ ብዬ ነው። እንደዛ ከሆነ በስራ አይደለም ካልከኝ ታዲያ እዚህ በፊልጵስዩስ 2:12 ላይ አንድ ቃል ናሻውት 12 እሺ፣ ፊልጵስዩስ 2:12-13 ከ12 እስከ 13 እሺ፣ እና ወዳጆች ሆይ ሁልጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ በእናንተ ውስጥ ፈቃድና ስራን የሚሰራ እግዚአብሔር ነውና ይላል። ስለዚህ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ምን ማለት ነው? እንግዲህ ይሄ ነገር ደግሞ ይሄ ቃል የተነገረው ለማን ነው? ላመኑት ነው ወይስ ላላመኑት ነው? እሺ፣ ሁለት ጥያቄ ነው የጠየቀኝ። የተጻፈው በኢየሱስ አምነው ለዳኑ ሰዎች ነው የጻፈ ያለው። እሺ፣ ጳውሎስ ለዳኑ ሰዎች ሲጽፍ እየተናገረ ያለው አዲስ ደግሞ እናንተ የምትድኑበት ህይወት አለ እያለ አይደለም። ሰው ራሱን ማዳን አይችልም። ኦኬ፣ ራሱን ማዳን አንተኑ ርዕሱን ወደ እንትን ነው ጥያቄ ነው የጠየቅከውን እኮ ነው ያለሁት ወዳጄ። ጥያቄ ነው የጠየቅከውን ነው እየመለስኩልህ ያለሁት ብራዘር። ምን ሆነ ነው? አይ እንትን አደረከው ሌላ ሽፍታ ተመለሰ። ችግር ከተመለሰልህ ችግር የለም። ተመለሰልህ ኖ ኢትስ ኦኬ። ቤት ነው እንደፈለግህ ተመለሰልህ ወይ እኮ ነው። አንተን ነው እየጠየቅኩህ። አይ አልመለስክልኝም። እኔ የጠየቅኩት ጥያቄ ሌላ ነው። አንተ የጠየቅከው ማን ነው? መመለስልኝ ግን በሌላ አድርገው ነው፣ በሌላ ሽፍታ አድርገው። መቼ እየጠየቅኩ ያለሁት ወዳጆች ሆይ ሁልጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ አይደለ? ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እኛ በእኛ በኦርቶዶክስ የምናምነው እንዴት ነው? ከዘላለማዊ ከነበረብን ፍዳና ሞት ማለት ነው አንዴ ድነናል። ከዛ እሱን ደግሞ በስራ እንገልጻለን። ከዛ በኋላ የተሰጠንን እንትን እየገለጽን እንሄዳለን። በዛ ነው ምንድን ነው እንላለን። ለዛ ነው ይሄንን የጠየቅኩና እናንተ አንዴ ስለሱ አያወራማ። ክፍሉ ስለሱ የሚያወራ ክፍል የለም። የምታወራው አዲስ ስለመዳን የሚያወራ ክፍል አይደለም ብራዘር። አዲስ አልኩኝ እንዴ? ለመረዳት አይ አዲስ አላልኩኝም እኮ ክፍሉ የሚለውን ለመረዳት ዝግጁ ነህ ወይስ ያንተን ሀሳብ ታስረዳኛል? ያንተን ሀሳብ አስረዳኝ። ክፍሉን ምንድነው የሚለው? ለመስማት ሬዲ ነኝ። ምንድነው ክፍሉ እያለ ያለው? ምንድነው እያለ ያለው? እስኪ አስረዳኝ። ይሄ ወዳጆች ይኸውልህ ምን እያለ ነው ያለው? ምን እያለ ነው ያለው? ይኸውልህ አንዴ ድነናል አይደል? በኢየሱስ ክርስቶስ መስቀል ላይ በከፈለው መስዋዕትነት ማለት ነው። ግን ከዛ በኋላ ደግሞ በህይወታችን ዘመን ሁሉ በትጋት የምናስፈጽመው ወይ ደግሞ የምንኖርበት እንደሆነ ያስረዳል። ይሄ ደግሞ ማለት ነው
ይሄ አሁን የነገርኩት ጥቅስ አንዴ ዳንም ብለን ብቻ እንትን ማለት ነው። ጸድቀናል ብቻ ብለን ማለት ዝም ማለት እንደሌለብን ሁሌ ማለት ሁሌ ምንድነው በፍርሃትና በመንቀጥቀጥ የራሳችን መዳን መፈጸም አለብን። ምንድነው እሱ የታዘዝናቸው ትእዛዛቶች ማለት ነው ሁሌ። ምክንያቱም የሰው ልጅ አይልም እንደሱ የሚል አሳይ ፊልጵስዩስ 2:12-13 እኮ ይላል ወዳጆች ሁሉ ጊዜ እንደታዘዛችሁ በአሁኑ ጊዜ ከበፊት ጊዜ ነው የራሳችሁን መዳን ፈጽሙ ይላል እኮ። አሳየኛ ብራዘር፣ አሁን የራሳችሁን መዳን ፈጽሙ አልኩ። አስረዳኝ አልከኝ። ምንድን ነው የሚለው አልከኝ እኮ። አሳይ ማስረጃ አስጠኝ እኮ ነው ያልኩህ። እንዳምነህ ማስረጃ ይሄው ፊልጵስዩስ 2:12-13 ሰጠው እኮ ላንብብልህ። አየው እኮ እሱንማ አነበብነው እኮ። ይሄንን ክፍል ግን ከዚህ ክፍል ማስረጃ አስጠኝ ያልኩህ። ይሄው እንደዚህ ላለ አንብብ። ምን ብዬ ምን ይሄንን እኮ እሺ፣ አውዱ እኮ መሰረት እንዴት እንደሚፈታ ነገርኩህ እኮ ነገር አውዱን አሳየኝና እዚህ ክፍል ላይ አሁን ራሳችሁ ስላልዳናችሁ የምትድኑበትን አዲስ የመዳን መንገድ ስሩ ይላል አልኩኝ። እኔ ይኸውልህ ምን አልኩ? አሁንም ማለት የሚለውን ልጻፍልሽ። መሀል ላይ አትግባ። እኔ እንትን ዳኒ አጥፋ ካልከኝ እንትን ማይክ ነው ማለት የሚለውን ንገረኝ ነው ያልኩህ። ተደማምጣ አውራ ብራዘር፣ ተደማምጣ አውራ የሚለውን እኮ ስማ ብራዘር፣ ዝም ብለህ አታውራ። የሚለውን ነገር ልጻፍልህ። ምንድን ነው የሚለው? አሁን ላውራ የሚለውን ነገር ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በአሁኑ ጊዜ ከበፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ በእናንተ ውስጥ ፍቃድና ስራን የሚሰራ እግዚአብሔር ነውና ይላል። እሺ ምን እያለ ነው ያለው? እኔ ምን አልኩ ደግሞ መዳን ቀድሞ የተጠናቀቀ ቢሆንም መዳን አየህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ተወልዶ ከቅድስት ድንግል ማርያም ተወልዶ መስቀል ላይ ተሰቅሎ የሰጠንን በመስዋዕቱ የሰጠንን አዲስ ህይወት ማለት ነው። እሱን እንዴት ነው የምናስቀጥለው? የተሰጠን ማለት ጠብቀን የምንቆየው እንዴት ነው? በህይወት ዘመን ሁሉ እና ስንኖር ማለት ነው በትጋት የምንኖርበትና የምናስፈጽመው እንደሆነ ነው የሚያስረዳው ይሄ ማለት ነው። ብራዘር አሁን እኔ የጠየኩ ምንድን ነው በአጭሩ የሚለው ይሄንን ነው በለኝ። ተረዳ በቃ ነገርኩህ እኮ ግልጽ ነው እኮ በቃ ግልጽ አድርገን ስንኖር ማለት ነው። አንዴት ሰጠንን ጸጋ እንደሱ አትበለኛ። ግልጽ ስላልሆነ ነው እየጠየኩህ ያለሁት። ምን ማለት ነው አሁን የራሳችሁን መዳን ፈጽሙ ሲል ምን እያለ ነው ያለው? የራሳችንን መዳን ምን ፈጽሙ የተሰጠንን ጸጋ ማለት ነው እንዳናጥ ሁሉ ጊዜ ማለት ነው በስራ ውስጥ መመላለስ አለብን። በስራ በመልካም ምግባር ውስጥ በስራ የሚል በኃጢአት ወደቅ በንስሐ መመላለስ በስራ የሚል አንተ በስራ የሚል አንተ ስራ ብለሃል። በስራ የሚል አንተ እንዴት በስራ ማለት በስራ የሚል አንተ ስለ ስራ እያወራ በስራ ትድናላችሁ የሚል ሐሳብ ካለው አንተ ኦ ማይ ጉድነስ በሳቅ አትሸፍነው ብራዘር። ማስረጃ ይጠይቅ ወይ ተመስገን መድኃኒዓለም ኢየሱስ ክርስቶስ። በቃ አቤት እንደ ኦርቶዶክስ ስላደረገ ብራዘርና በሳቅ አትሸፍነው ብራዘር። እሱ ምንም አያስኬድ። ማስረጃ ይጠይቅ ነገርኩ እንግዲህ አይደለ? ከዚህ በላይ ማስረጃ ስትገኝ ማለት ነው ማስረጃ ታምራለህ። ከዚህ በላይ ማስረጃ ይጠይቅ እኮ ካገኘኝማ ጥሩ እኮ ነው። የባስ ታሳፍረኛለህ። ማስረጃ ይጠይቅ ይሄው ምንም ስላፈርክ ምናምን አይደለም። የት አለ ስራ የሚል የት አለ? ምኑ በስራ ነው ድነታችሁ የምታስጠብቁት? ፊልጵስዩስ 2:12-13 ላይ ገልጬልሃለሁ እኮ የት አለ ስራ የሚል የት አለ? እና ስለምንድን ነው የሚያወራው? በስራ የሚል የራስን መዳን ፈጽሙ። ቅድም ምን አልከኝ? ምን አልከኝ? ይሄ ለማን ነው የተገለጸው? ስል ለማን ነው አልከኝ? እኮ ላስረዳ። ላመኑ ሰዎች ብለህ ራስህ ነገርከኝ። ከሆነ ይሄ ቃሉ የተገለጸው እንደዛ ከሆነ እዚህ ላይ አሁን የተጠቀሰውን ጥቅስ ማለት ነው በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ከተባለ በስራ ብለሃል። በስራ የሚል ማስረጃ አንተ አታርከመን። ቀደም ከአብርሃም ላይ እኮ ራስህ እኮ ወይኔ የለም ማለት ነው። እኔ ላሳይ ዳኒ በቃ ተሸጉዳል። አሁን የተናገርከውን ነገር ወደኋላ ማለት ነው። ኧረ ወዳጅ የለኝም ነው የሚባለው። በሳቅ አይሸፈንም። አየህ ግጥም አድርጌ ነው የምስቅብህ። ራስህ ያልከውን ነገር አሁን እዚሁ ሽምጥጥ ስታደርግ አይዞህ ወዳጅ ይህንን ጥቅስ አንተ
ወይ እየጠጣለ ማንኛው እሺ እጠጣለሁ ብራዘር። ራስ አውርተህ ማለት ነው አንዴ ራስ አውርተህ ላወራኸው ነገር ማስረጃ ስጠኝ ስለ ቅድም እኮ አንተ ብለሃል አይባልም። ያመነ ሰው ነው ካልከኝ ይኸው ያመነ ሰው ምን ማድረግ አለበት? በፍርሃት አትደረብ ኦኬ አለ ወይ ጠፋብኝ እኮ ሚዩት አድርገህ ብራዘር ላውራ። ከዛ ማስረጃ ከሰጠኝ እኮ ማስረጃ ልስማ። አንጣ ማስረጃ ወዳጅ ማስረጃ እኮ እሺ ስራ የሚል አሳየኝ ብራዘር። እኔን አትጠይቀኝም። ስራ የሚል ቃል የተነገረው ላመኑ ሰዎች ነው ብለኸኛል አይደል? ቅድም ስራ የሚል ማስረጃ ስጠኝ። ጥያቄ መጀመሪያ እዚሁ ተሸመጥጣለህ። እሺ ላመነ ሰው ነው ካልከኝ በአሁኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ስራ ነው ብለህ ተርጉም አለ። ስራ ነው ብለህ ተርጉማል። ማስረጃ አንጣ ነው ያልኩህ ወዳጅ። ኦኬ ወይኔ እፍ ተመስገን፣ እግዚአብሔር ያክብርልኝ። እኔ ከዚህ በላይ ማለት ነው ከአንተ ጋር ምንም እንትን ማለት የለህም ብራዘር። ከዚህ በላይ የለህም ብራዘር። አሁን ልታወራ የምትችለው ነው ፉከራዋ እቺ ናት። ኦኬ ፉከራዋ እቺ ናት። አሁን ትልቁ ፖይንት ሚስ ያደረኩን ፖይንት ላሳየህ ብራዘር። አየህ አሁን መሳቅ ያለብህ አሁን በማን እንደሆነ እንድታየው ማለት ነው። ይኸው ላስረዳ። ቁጥር 13 ምን ይላል? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ክርስትና በአንተ ጥረትና በአንተ ልፋት የምትኖረው ህይወት አይደለም። ያ በክርስቶስ ኢየሱስ የዳንክበትን ያንን የመዳን ህይወት ከትላንትናው ይልቅ ዛሬ የበለጠ አጠንክረ መያዝ አለብህ። ግን የምትይዘው በምንድን ነው? በአንተ ውስጥ እግዚአብሔር ስለ በጎ ፈቃዱ ስለ እግዚአብሔር በጎ ፈቃድ መፈለግንም ማድረግንም በእኛ ውስጥ ማን ይሰራል? እግዚአብሔር ይሰራል። ማን ነው የሚሰራው? እግዚአብሔር ነው የሚሰራው። የዘላለም ህይወት ተስፋ በአንተ አቅም በእግዚአብሔር ተጀምሮ በአንተ አቅም የሚጨረስ ጉዳይ አይደለም። በእኛ ውስጥ እግዚአብሔር መፈለግንም ማድረግንም እግዚአብሔር ያኖራል። ለእግዚአብሔር ላኖረው ለዛ በጎ ነገር አንተ ምን ትሆናለህ? ታዛዥ ትሆናለህ። አለቅ